ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊ ዕለታዊ የቡድን ዜና ለዚሁም የዝውውር መስኮቱ ላይ እየተደረጉ ያሉ እንቅስቃሴዎችን የምታደምጡበት የስፖርት የመረጃ ክፍለ ጊዜና የዩቲዩብ ቻናላችን ላይ ትገኛላችሁ። ውድ ቤተሰቦቻችን በዝውውር ቻናላችን ከ20,000 በላይ ሰብስክራይበር አለን። ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዘን ይህን ዜና ከዚህኛው ቻናል ውጪ እንዳለቀቅ ነው በዚሁ አጋጣሚ ልናበስራችሁ እንወዳለን። በዚህኛውም ጥንቅራችን ውድ ቤተሰቦቻችን በርካታ መረጃዎችን ስናነሳ አንድ የአገር ቤት መረጃ ግን ዛሬ የግድ ይለናል ማንሳት። አንድ ተጫዋች በአንድ ጨዋታ ላይ 4 ግቦችን አስቆጥሯል። በ2017 የኢትዮጵያ ፕሪሚየር ሊግ ያልታየ ክስተት ነው። ይህን ያስቆጠረው ደግሞ ኤርትራዊው አሊ ሱሌማን ነው። የሐዋሳ ከተማውን አስደናቂ ተጫዋች ሳናነሳ ማለፍ አልወደድንምና በሀገራዊ መረጃችን ይህን ጉዳይ እናስቀድማለን። በባህር ማዶ ስፖርት የመረጃ ክፍለ ጊዜያችን የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲየር ዴሾፕ ስለ ባላንዶር ለየት ያለ መልከታቸውን አጋርተዋል። የጎል ስፖርት የአውሮፓ የወርቅ ጫማውን የባሎንዶር አሸናፊውን ተጫዋች በተመለከተ የግል መልከታቸውን አጋርተዋል። እናደርሳቸዋለን። ከዚህ ጋርም በተያያዘ የስፔን ላሊጋ ካስታወሳችሁ አምና ሲጀመር 80% ለሪያል ማድሪድ ተሰጥቶ ነበር አመቱ የተጀመረው። ስኮር 90 ዘንድሮም የላሊጋን ዋንጫ ለሪያል ማድሪድ ሰጥቶታል። ምክንያቶችን ያነሳል። ከዛ በተጨማሪ ባርሴሎና ተጫዋች በበርካታ የአውሮፓ ክለቦች ይፈልጋል፣ እናነሳዋለን። የኔማር መዳረሻ አነጋጋሪ ሆኗል። በአውሮፓ እንግዲህ የአንድ ባለቤት ክለቦች ባንድ ቋት ውስጥ ተመደበው ወይ ባንድ የአውሮፓ መድረክ አይሳተፉምና ከዚህ ጋር በተያያዘ በርከት ያሉ መረጃዎችን አግኝተናል። ለፓላስ ደጋፊዎች የምናደርሳችሁ መረጃ አለ። ቼልሲን፣ አስቶን ቪላን፣ ባርሴሎናን አደጋ ውስጥ የጣለው የአውሮፓ እግር ኳስ ምርመራንም በተመለከተ እንደዚሁ ለውድ አድማጮቻችን በርከት ያሉ ጥንቅሮችን ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ አልተቻለም። 2 ዝውውሮችን ጨርሷል። ያውም በጣም ወሳኝ የተባሉ ተጫዋቾችን የግሉ አድርጓል። ሰማዮቹ ቼልሲዎች በጣም የሚፈልጉት ተጫዋችን ለማስፈረም ባደረጉት ጥረት ላይ የ20 ሚሊዮን ዩሮ ልዩነት ተፈጥሯል። ዝውውሩን ለመፈጸም በጣም አደጋ ውስጥ ገብቷል ብሏል ቼልሲ። የፋብሪዞ ሮማኖን ተጨማሪ መረጃ እናነሳለን። ከዛ በተጨማሪ ቼልሲ በቀጣይ ቀናት እንግዲህ በዓለም ክለቦች ዋንጫ ይሳተፋልና የተወሰኑ ዝውውሮችን ያደርጋል። ከፕሪሚየር ሊግ የተመለከተው ተጫዋች አለ። ሊቨርፑል የሜሎስ ኬርኪዝን ዝውውር ለመጨረስ አንድ ነገር ብቻ ቀርቶታል፣ እናደርሳቸዋለን። የሊቨርፑል ሌላኛው ፈራሚ ተገኝቷል። ሜሎስ ኬርኪዝን በተመለከተ ተጨማሪ መረጃ ይዘናል። ከዛ በተጨማሪ በሊቨርፑል ቤት በርከት ያሉ የቡድን ዜናዎችን ለሊቨርፑል ደጋፊዎች ስናነሳ ስለ አዲሱ ፈራሚያቸው ይሆናል ተብሎ ስለሚጠበቀው ፍሎሪያን ዌርዝ በተመለከተ ሌጀንድ ስቴቨን ጄራርድ የሚለው ነገር አለ፣ ታደምጡታላችሁ። አርሰናል ገንዘብ አግኝቷል፣ ተጫዋች ሸጧል በይፋም። ከዛ በተጨማሪ አርሰናል የኒኮ ዊሊያምስ ዝውውር አደጋ ውስጥ ከገባ በኋላ ሌሎች አማራጮችን ማየት ጀምሯል። በባርሴሎና እና በፓርቴ መካከል የሚደረገውን ድርድር በተመለከተ ተጨማሪ መረጃ አግኝተናል። አርሰናል ቤት ግን እንደ አዲስ ፈራሚ ሊቆጠር የሚያስችል ተጫዋች ተገኝቷል። ተጨማሪ መረጃ ለአርሰናል ደጋፊዎች ከዝውውር መስኮቱ ጋር አያይዘን እናነሳለን። ሩበን አሞሪም የአጥቂ ክፍላቸውን አሁን በደንብ እያጠናከሩ ነው። ከክለቡ የሚወጡ ተጫዋቾችን በተመለከተ እንደዚሁም በሐሳብ መስጫ ሳጥናችን ላይ በርካታ የዩናይትድ ደጋፊዎች የ17 ዓመቱን የግራ መስመር ተመላላሽ ዲያጎ ሊዮንን ፊርማ በተመለከተ ብላችሁን ነበር። ተጨማሪ መረጃ ይዘን መጥተናል። ብሪያን ምቤሞን፣ ኮቢ ማይኖን በማንቸስተር ዩናይትድ በአንድ ወቅት ተጫውቶ የነበረውን ዝላታን ኢብራሂሞቪችን የተመለከተ መረጃም ለውድ አድማጮቻችን በተጨማሪነት እናደርሳለን። ደውል ጊዜው ላይክ እያረጋችሁ አጋርነታችሁን እናሳዩን። እንደዚሁ ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ስትቆዩ በምናቀርባቸው መረጃዎች አሊያም በክለቦቻችሁ ወቅታዊ እንቅስቃሴ ዙሪያ በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን አጋሩን። አስቀድመን ግን ከኢትዮጵያ ፕሪሚየር ሊግ ከዛሬው ለየት ያለ ክስተትን ጀምር። በኢትዮጵያ ፕሪሚየር ሊግ የ33ኛ ሳምንት በረሃ ግብር ሐዋሳ ከተማ ስሁል ሽረ ጋር ያደረጉትን ጨዋታ 5-1 በሆነ ውጤት ድል አድርገዋል። ግን መቆጠር የጀመረው ስሁል ሽሮች ገና በ9ኛው ደቂቃ ላይ ብርሃኑ አዳሙ ግብ አስቆጠረ። ከዛ በኋላ ግን ግብ የማስቆጠር ተራው የሐዋሳ ከተማ ብቻ ነበር። ሐዋሳ ከተማች ግብ ከተቆጠረችባቸው 10 ደቂቃ በኋላ ተባረክ ሄፎም 19ኛው ደቂቃ ላይ ግብ አስቆጠረ። ከዛ በኋላ ግብ ማስቆጠር ስራውን የተቆጣጠረው አሊ ሱሌማን ነው። 34ኛው ደቂቃ እንደዚሁም ከረፍት በፊት አልቢትሩ በጨመሩት 3 ደቂቃ 48ኛው ደቂቃ አስቆጠረ። ከረፍት ሲመለሱ አሊ ሱሌማን 56ኛውና 68ኛው ደቂቃ አስቆጥሮ በአንድ ጨዋታ 4 ግቦችን ማስቆጠር ችሏል።
በአሰልጣኝ ሙሉጌታ ምህረት የሚመራው ሐዋሳ ከተማ ያለፉትን 10 ጨዋታዎች በሙሉ አልተሸነፈም። 7ቱን ማሸነፍ ችሏል፣ 3ቱን አቻ ወጥቷል። የሐዋሳ ከተማ የፊት መስመር ተጫዋች አሊ ሱሌማን በጨዋታው 4 ግቦችንም እንደዚሁ ማስቆጠር የቻለበት ነበረ። ሐዋሳ ከተማ 43 ነጥብ ላይ ደረሰ። ስሁል ሽረ በ22 ነጥብ እዛው 17ኛ ነው። ቀጣይ እሁድ ስሁል ሽረ ከአዳማ ከተማ፣ ሰኞ ወልዋሎ ዓዲግራት ዩኒቨርሲቲ ከሐዋሳ ከተማ እንደዚሁ ጨዋታቸውን በኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብር የሚያደርጉ ይሆናል። የሐዋሳ ከተማው የፊት መስመር ተጫዋች አሊ ሱሌማን በጨዋታው 4 ግብ ማስቆጠሩን ነገርናችሁ። ኤርትራዊ አሊ ሱሌማን በውድድር ዘመኑ 19ኛ የኢትዮጵያ ፕሪሚየር ሊግ ግብ ሆኖለታል። ባለፈው ዓመት በ20 ግቦች ሊጉ ኮከብ ግብ አግቢ የነበረው አሊ ሱሌማን በዚህ ዓመትም በ19 ግቦች እየመራ ይገኛል። ጥቂት ጨዋታዎች ብቻ ናቸው የቀሩት። በኢትዮጵያ ፕሪሚየር ሊግ በዘንድሮ የውድድር ዓመት በአንድ ጨዋታ 4 ግቦችን ያስቆጠረ ተጫዋች ሆኗል። እንግዲህ በሁለት ተከታታይ ዓመት ከፍተኛ ጎል አስቆጣሪ የሆነ የመጀመሪያው የውጭ ሀገርም ተጫዋች መሆን ይችላል። በዜግነት ኤርትራዊ እንደሆነ ይታወቃል። አሊ ሱሌማን በ2017 የኢትዮጵያ ፕሪሚየር ሊግ የመጀመሪያው 4 ግብ አስቆጣሪም ተጫዋች ለመሆን ችሏል። ዛሬ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በነበረው ጨዋታ ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲየር ዴሾፕ ስለ 2028 የባሎን ዶር እጩዎች በተመለከተ ሐሳባቸውን አጋርቷል። ብሔራዊ ቡድናቸው በቀጣይ ፈረንሳይ ማለት ነው ከስፔን ጋር በጣም ወሳኙን የዩኤፋ ኔሽንስ ሊግ ግማሽ ፍጻሜ ጨዋታ ያደርጋሉ። ከዛ ጋር በተያያዘም ከጋዜጠኞች ስለ ባሎን ዶር ተጠይቀው ነበረ። ባሎን ዶር ሻምፒዮንስ ሊግ ማሸነፍ ጥሩ ነው ይላሉ። ነገር ግን የጋዜጠኞች ምርጫ እንደዚሁ ውድድር ዘመኑም ገና ስላላለቀ ወሳኝነት አለው። በሌላ በኩል የላሊጋው ከፍተኛ ግብ አስቆጣሪ ኬሊያን ምባፔ የወርቅ ቡትሱ አሸናፊ ስለሆነ እሱም አለ። ከዛ በተጨማሪ ሌላኛው ወጣቱ ተጫዋች ላሚን ያማል በጣም ጥሩ የውድድር ዘመን አሳልፏል ብዬ አስባለሁ። ሮቤርት ሌዋንዶስኪ እና ራፊኒያም የሚናቁ ተጫዋቾች አይደሉም። በእርግጥ ኦስማን ዴምቤሌ የአውሮፓ ሻምፒዮንስ ሊግን ስናነሳም ዋነኛ እጩ ሊሆን ይችላል። ግን ሁሉም ነገር ውድድሩ ከተጠናቀቀ ወይም ሲዝኑ ከተጠናቀቀ በኋላ ብናየው ይሻላል ብለዋል። ወይም የውድድር ዓመቱ አጠቃላይ 2025 የውድድር ዓመት ከተጠናቀቀ በኋላ ብናየው ይሻላል ብለዋል። ጎል ስፖርት አንደኛ ዴምቤሌ፣ ሁለተኛ ላሚን ያማል፣ ሶስተኛ ራፊኒ፣ አራተኛ ሳላ፣ አምስተኛ ኬሊያን ምባፔ፣ 6 ዲዛይር ዱይ፣ 7 ከቫራታስ ኬሊያን፣ 8 አሽራፍ ሀኪሚ፣ 9 ፔድሪ፣ 10 ኬን በቀጣይነት የተቀመጡ እጩዎች ናቸው። ከነኚህ ውስጥ አንዱ የባሎን ዶር አሸናፊ ይሆናል ተብሎ ይታሰባል። የ2025 ሪያል ማድሪድ በዘንድሮ የውድድር ዓመት ደካማ ጊዜ ቢያሳልፍም በቀጣይ ውድድር ዓመት ግን ካለው ጥንካሬ አንጻር ላሊጋን የማሸነፍ ቅድመ ግምት በ19 ሚኒት ወይም በስኮር 19 ተሰጥቶታል። 47 በመቶ ነው ስኮር 90 ዘንድሮ ለሪያል ማድሪድ የማሸነፍ ቅድመ ግምት የሰጠው። አምና 80 በመቶ ሰጥቶት ባርሴሎና ሁሉንም ዋንጫ ጠራርጎ እንደወሰደበት ይታወቃል። ለዘንድሮ የላሊጋ አሸናፊ ባርሴሎና የተሰጠው 38 በመቶ ነው። አትሌቲኮ ማድሪድ 9 በመቶ፣ አትሌቲኮ ቤልባው 2 በመቶ፣ ቪላሪያል 2 በመቶ ተሰጥቷቸዋል። ዋንጫ ያለምንም ጥርጥር ከሪያል ማድሪድ እና ከባርሴሎና ያልፋል ተብሎ ባይጠበቅም ድንገት ካለፈው አትሌቲኮ ማድሪድ ነው የሚጠበቀው። ግን ከዘንድሮ ፐርፎርማንስ ከቡድን መዋቅር አንጻር እናንተስ ቅድመ ግምታችሁ ለማን ይሆናል? ላሊጋው የሁለት ክለቦች ሩጫ እንደሆነ ይታወቃል በስፋትና ማድሪድ ባርሴሎና አያልፍም። የእናንተ መልካት አጋሩን። እኛ የስኮር 19 የፋብሪዞ ሮማኖን መረጃ ዋቢ አድርገን አደረስናችሁ። የባርሴሎናው የመሃል ሜዳ ተጫዋች ጋቪ ከፓሪስ ጀርሜን ጋር በተያያዘ ምላሽ ሰጥቷል። እንዳለው ሰዎች ወሬዎችን ሊያምኑ ይችላሉ፣ ግን ያ ሊሆን አይችልም። እኔ እዚህ ተረጋግቼ እየተጫወትኩ እገኛለሁ ብሏል። የኔ ህልምና ምኞት ሙሉ ህይወቴን በባርሴሎና መቆየት ነው። ይህ የህይወቴ ክለብ ነው። እዚህ ለመቆየት ሁሉንም ነገር አደርጋለሁ ብሏል። በጊዜ ሂደት ግን ከሃንሲ ፍሊክ ቡድን ቋሚ አሰላለፍ ውስጥ እየወጣ ይገኛል። የዣቪ ሄርናንዴዝ ቡድን ዋነኛ ሰው ነበረ ጋቪ። እንደሚታወቀው ዶም የስፔን ብሔራዊ ቡድን ዋነኛውም ሰው ነበረ ጋቪ። አሁን ግን ቀስ በቀስ ከክለቡም ከብሔራዊ ቡድኑም ማሰላለፍ ውጭ እየተደረገ ነው። ዳም ከዚህ ጋር በተያያዘ የፓሪስ ሰን ጀርሜን ፍላጎት ቢኖርም ተጫዋቹ ግን በባርሴሎና ህይወቴን ማሳለፍ የምፈልገው ብለዋል። ኔይማር የሜክሲኮ ክለብ ፓቹዋ ተፈላጊ ተጫዋች ሆኗል። በቀጣይ የዓለም ክለቦች ዋንጫ ተሳታፊ ነው። ይህ የሜክሲኮ ክለብ
ይህንም ተከትሎም ታዲያ ክለቡ በቀጣይ የዓለም ክለቦች ዋንጫ ኔይማርን የቡድናቸው አካል ማድረግ ይፈልጋሉ ተብሏል። እንደሚታወቀው ኔይማር በሳንቶስ ያለው ኮንትራት ይጠናቀቃል በዚህ ወር መጨረሻ። ሳንቶሶች ኮንትራቱን ማራዘም ይፈልጋሉ። እሱ ለባርሴሎና ራሱን እያዘጋጀ ነበረ፣ ግን ባርሴሎና ሃንሲ ፍሊክም አልፈለጉትም ተጫዋቹን። ስለዚህ ኔይማር ቀጣይ መዳረሻውን ይወስናል። ፓቹዋ ግን ለዓለም ክለቦች ዋንጫ ቢያንስ በውሰትም ቢሆን የግላቸው ማድረግ ይፈልጋሉ። የኔይማር ውሳኔ በቀጣይ ይጠበቃል። የጁድ ቤሊንግሃም ወንድም ጆብ ቤሊንግሃም ቦሩሲያ ዶርትመንድን እንደመረጠ አስቀድመን ነግረናቸዋል ከሁለት ቀን በፊት። ጆብ ቤሊንግሃም በቦሩሲያ ዶርትመንድ ቤት የ5 ዓመት ኮንትራትም ለመፈራረም ከስምምነት ላይ መድረሳቸው ይፋ ተደርጓል። የቀረው ነገር ከክለቡ ጋር ድርድር ማድረግ ብቻ ነው። ዶርትመንድ በቀጣይ ቀናት በቀጣይ ውድድር ዓመት የፕሪሚየር ሊግ ተሳታፊ የሆነውን ሰንደርላንድን በተጫዋቹ ዝውውር ሂሳብ ጉዳይ ላይና በአከፋፈል መዋቅሩ ላይ ድርድር ያደርጋሉ ተብሎ ይጠበቃል። ካስታወሳችሁም ወንድሙ ጁድ ቤሊንግሃምም ከሻምፒዮንሺፕ ክለብ በቀጥታ ወደ ቦሩሲያ ዶርትመንድ ከዛ ነበር ወደ ሪያል ማድሪድ ያመራው። ወንድምየውም ታናሽየውም ጆብ ቤሊንግሃም ተመሳሳዩን አድርጓል። በቀጣይ ግን ድርድሩ ይጠበቃል። እስከ 40 ሚሊዮን ፓውንድ ሰንደርላንዶች ከዚህ ዝውውር ይፈልጋሉ። ዩኤፋ እንደዚህ አይነት ጥያቄዎችን ለማስተናገድ ጊዜው ረፍደዋል ያለ ቢሆንም ፓላሶች ግን አሁን ላይ ባላቸው አቅም ሙሉ ከዩኤፋ ጋር እየተደራደሩና ነገሩን ለማሳመን ጥረት እያደረጉ ነው ተብሏል። 7ኛ የጨረሰው ኖቲንግሃም ወደ ኤሮፕ ሊግ ይገባል። 8ኛ የጨረሰው ብራይተን ወደ ኮንፈረንስ ሊግ ይመለሳል ማለት ነው ፓላስ የሚታገድ ከሆነ። ሊዮን ከፓላስ የተሻለ ውድድር ዓመትና ወይም አፈጻጸምን አሳልፈዋል። ሊዮን 6ኛ ፓላስ 12ኛ ሆኖ ነው የጨረሱት። ስለዚህ ከውድድሩ የሚሰናበተው ክሪስታል ፓላስ ነው የሚሆነው። እንደሚታወቀው አሜሪካዊ ባለሀብት ጆን ቴክሴራ በአሁኑ ጊዜ 88% የሊዮን ድርሻ 47% የክሪስታል ፓላስ ባለድርሻ እንደሆኑ ይታወቃልና ሁለት ክለቦች ደግሞ በአንድ ባለቤት ስር ሆነው በአውሮፓ መድረክ በአንድ የውድድር ቋት ውስጥ አይሳተፉምና ይህንን ጉዳይ ፓላስ እንዴት ይፈተዋል የሚለው ይጠበቃል። ባለቤቱ ጆን ቴክሴራ ጉዳዩን ለመፍታት የቻሉትን ሁሉ እየሞከሩ ነው። ከሊዮን በላይ ግን ፓላስ ነው ከውድድር ውጭ ሊሆን የሚችልበት ሰፊ ዕድል ያለው ውድ ቤተሰቦቻችን። ከዚህ ጋር በተያያዘ ተጨማሪ መረጃዎችን እንዳገኘን በእየለቱ ወደ እናንተ የምናደርሳችሁ ይሆናል። ባርሴሎና የፋይናንሻል ፌር ፕሌይ ህግን በመጣሱ ለሁለት ተከታታይ ዓመት የአውሮፓ እግር ኳስ ማህበር ቅጣት ሊጠብቀው ይችላል እየተባለ ነው። ይሄን ነገር የማስተካከል እንግዲህ አሁን ጊዜ ያላቸው የተወሰኑ ተጫዋቾችን የመሸጥ ፍላጎትም አለ። ቡድን ውስጥ የማያገለግሉትን ግን የቡድኑን ቋሚና ወሳኝ ተጫዋቾች እንደማይሸጡ ይታወቃል። ታይምስ እንዳስነበበው ከሆነ ቅጣቱ በሻምፒዮንስ ሊግ ዝርዝር ውስጥ የተጫዋቾችን ቁጥር መቀነስ፣ ነጥብ መቀነስን ሊያካትት ይችላል። ከባርሴሎና በተጨማሪ ቼልሲና አስቶን ቪላም የፋይናንስ ምርመራ የሚደረግባቸው ክለቦች ናቸው ተብሏል። በአውሮፓ ውስጥ በተለይም ከወጪና ገቢ ጋር በተያያዘ ነው። የይፋ ውሳኔዎቹን በተመለከተ በዚህ ወር መጨረሻ ዝርዝር ጉዳዮችን ይፋ ያደርጋል ተብሏል። ግን ባርሴሎና ዋነኛው አደጋ ውስጥ ያለ ክለብ ነው ተብሏል። ከዚህ ጋር በተያያዘ ምናልባት በቀጣይ የሚያደርጉት የገቢና የወጪ የሚዛን የመጠበቅ ሂደት በባርሴሎና ቤት ትልቁ ይጠበቃል። ሁዋን ላፖርታ ግን እንደዚህ አይነት ችግር የለም ሜዳ ላይ ስናቅታቸው በቢሮ ውስጥ ደግሞ እኛን እየፈተኑ ነው ማለታቸው ይታወቃል። ማንቸስተር ሲቲ ኢላማ አድርገውት የነበረውን ፍሎሪያን ቨርዝ ሊቨርፑል መምረጡን ተከትሎ ፊታቸውን ወደ ራያን ቸርኪ ማዞራቸው ይታወቃል። በዝውውር መስኮቱ ንቁ ተሳትፎን በማድረግ ላይ የሚገኘው የጆሴ ፔፕ ጋርዲዮላ ቡድን ማንቸስተር ሲቲ አሁን ላይ ራያን ቸርኪን ለማስፈረም በግል ከስምምነት መድረሳቸው ተገልጿል። ማንቸስተር ሲቲ በቀጣይ ለኦሎምፒክ ሊዮን ይፋ የዝውውር ጥያቄ ለማቅረብ ሲዘጋጁ ፈረንሳይ ፊት ወሰር ተጫዋች ራያን ቸርኪ ሊዮንን በመልቀቅ ማንቸስተር ሲቲን መቀላቀል እንደሚፈልግ በዛሬው ዕለት ከውሳኔ ደርሷል። ከሲቲ ጋር በቅድመ ኮንትራት ከስምምነት ደርሷል። 5 ዓመት ሲደመር 1 ዓመት ኮንትራት እንደሚፈርም ተረጋግጧል። ራያን ቸርኪ በኦሎምፒክ ሊዮን ያለው የውል ማፍረሻ ክፍያ 22.5 ሚሊዮን ዩሮ ነው። ስለዚህ ሊቨርፑሎች ፍሎሪያን ቨርዝን እንደዚሁም በሲቲ በኩል ደግሞ ራያን ቸርኪን የግላቸው ለማድረግ ከጫፍ ደርሷል። ሁለቱም በሊቨርፑልም በኩል እንመለስበታለን የፍሎሪያን ቨርዝን ዝውውር፣ በሲቲ በኩል ግን ራያን ቸርኪን በግል አሳምኗል። ቀጣይ ከሊዮን ጋር የሚደረገውም ድርድር በተመሳሳይ በቀላሉ ይጠናቀቃል ብሏል ፋብሪዚዮ ሮማኖ። ሌላኛው ማንቸስተር ሲቲ ኤስ ሚላኑን የመሃል ሜዳ ተጫዋች ታይጃኒ ሬንደርስን ለማስፈረም ከስምምነት ደርሷል። 70 ሚሊዮን ዩሮ አጠቃላይ የዝውውር ሂሳቡ ነው።
ኔዘርላንድ አማካይ ሬንደርስ በኤስ ሚላን ቤት 104 ጨዋታ ሲያደርግ 19 ግቦችን አስቆጥሯል። 9 ለግብ የሚሆኑ ኳሶችን አቀብሏል። ተጫዋቹ በተጨማሪም አንድ የጣሊያን ሱፐር ካፕ ዋንጫን ሲያሸንፍ የሴሪ ዓመቱ ምርጥ አማካይ ሽልማትንም አንድ ጊዜ መቀናጀት የቻለ ነው። ሲቲ ይሄንን ተጫዋች ለማስፈረም ከስምምነት ደርሷል። በቀጣይ የሕክምና ምርመራውን ያደርጋል። የሕክምና ምርመራውን የሚያደርግበት ቀን ደግሞ እጃችን ላይ እንደደረሰ እንነግራችኋለን። 100% ግን ሁለቱም ዝውውሮች የሪያን ቸርኪም ታይጃን ሬንደርስም ዝውውር በዚህ ሳምንት 100% ይጠናቀቃል። ለሲቲ ይሄ በጣም ወሳኝ የሚባል ነው። በተለይም ከኬቨን ደብሮይነ ስንብት በኋላ ማን ክለቡን እንግዲህ ቦታ ይተካል ወይም ደግሞ ማን የኬቨን ደብሮይናን ቦታ ይሸፍናል በሚል ጉዳይ ላይ በርከት ያሉ ጥያቄዎች ሲነሱ ነበረ። አሁን ሁለቱ ወደ ማንቸስተር ሲቲ የሚመጡ ይሆናል። ቼልሲዎች ከኤስ ሚላን ጋር መግባባት አልቻሉም። ከስምነትም ሊደረስ አልቻለም በማይክ ማኛን ዝውውር ጉዳይ ላይ ማለት ነው። ኤስ ሚላኖች 30 ሚሊዮን ዩሮ እንፈልጋለን ሲሉ ቼልሲዎች ከ10 ሚሊዮን ዩሮ በላይ አንከፍልም ብለዋል። 2026 ከኮንትራት ነፃ ይሆናል። የኤስ ሚላን ብቸኛ ጣፈንታቸው በዚህ ክረምት መሸጥና መሸጥ ብቻ ነው። አለበለዚያ የግዴታ ተጫዋቹ ኮንትራቱን ማራዘም ይጠበቅበታል። ቼልሲዎች እስከ ሰኞ ቀነ ገደብ አስቀምጠዋል። የፊታችን ሰኞ ኤስ ሚላኖች በ10 ሚሊዮን ዩሮ የማይሸጡላቸው ከሆነ ከዝውውሩ ራሳቸውን እንደሚያገሉ አስታውቀዋል። ስለዚህ በቼልሲና በኤስ ሚላን መካከል የሚደረገው ድርድር ፍጻሜው ሰኞ ይሆናል። ኤስ ሚላን 30 ሚሊዮን ዩሮ፣ ቼልሲ አንድ ዓመት ለቀረው ተጫዋች 10 ሚሊዮን ዩሮ በቂ ነው ብሏል። የድርድሩን ውጤት ደግሞ ከስር ለውድ አድማጮቻችን የምናጋራቸው ይሆናል። ቼልሲ መሐመድ ኩዱስንም መመልከት ጀምሯል። በተለይም የቀድሞ የአርሰናል ተጫዋች ቀደም ባለው መረጃችን ላይ ቼልሲዎች ትኩረት ማድረግ ያለባቸው ከ9 ቁጥር በተጨማሪ የክንፍ አጥቂዎች ላይ ነው ማለቱ ይታወቃልና ከዚህ ጋር በተያያዘ ታዲያ ቼልሲዎች በዛ መስመር ላይ እንቅስቃሴ እንደሚያደርጉ ፍንጭ የሰጡ ይመስላል። ለእንግሊዝ ክለቦች ብቻ የሚያገለግል በፍረንጆቹ ሐምሌ መጀመሪያ 10 ቀናት ብቻ የሚውል የ85 ሚሊዮን ዩሮ የውል ማፍረሻ እንደተቀመጠለት ይታወቃል። ታዲያ ቼልሲዎች ከአርሰናል ከኒውካስል ዩናይትድን በተጨማሪ የዚህ ተጫዋች ፈላጊ ሆነው ብቅ ብለዋል። ሁኔታዎችን እየተከታተሉ ነው ተብሏል። ምን ያህል ርቀት ሄዳሉ የሚለው የሚጠበቅ ሲሆን መሐመድ ኩዱስ የበርካቶችን ቀልብ መሳቡን ተከትሎ ዌስትሃም ዩናይትድ 3 አይነት የዝውውር ፓኬጆችን ያዘጋጀው ለፕሪሚየር ሊግ ክለብ፣ ለአውሮፓ ክለቦች፣ ለሳውዲ አረቢያ ፕሪሚየር ሊግ ክለቦች በቀሩት 10 ቀናት 85 ሚሊዮን ዩሮ ከከፈሉ የግላቸው ማድረግ ይችላሉ። ቼልሲዎች አሁን ዋነኛ ፈላጊ ሆነው ብቅ ብለዋል። ሊቨርፑል ሜሎስ ኬርኪዝን ዝውውር ለማጠናቀቅ አንድ ድርድር ብቻ ቀርቷቸዋል። ቀነ ቀጠሮ ይዟል። በዛ ድርድር ሁሉንም ነገር እልባት ለመስጠት ነው የታሰበው። ተጫዋቹ አስቀድሞ ከስምምነት ደርሷል። ሜሎስ ኬርኪዝ ወደ ሊቨርፑል ለመዘወር እንግዲህ ቅድመ ሁኔታዎችም ተጠናቋል። ሊቨርፑልና በበርንማውዝ ዝውውሩ ጉዳይ ላይ ከበድ ያሉ ነገሮችም አልቀሩም ነው የተባለው። በቀጣይ ሲገናኙ የክፍያ መዋቅሩን በተመለከተና የሕክምና ምርመራ ቀጠሮ ይያዛል የተባለው። ስለዚህ ሊቨርፑሎች የሜሎስ ኬርኪዝን ጉዳይ ኦልሞስት እንደጨረሱት ነው የሚቆጠረው ብሏል ፋብሪዚዮ ሮማኖ። በቦታው ላይ አስቀድመው ተጫዋች እንደሚያመጡ ሲጠበቅ ነበረ። የግራ ተከላካያቸውን በሜሎስ ኬርኪዝ አጠናክረዋል ማለት ነው። ፍሬድሪኮ ኬዛ ወደ ጣሊያን የመመለሱ ነገር አሁን በስፋት እየተነገረ ይገኛል። 3ኛ ክለብ መጥቷል። ኤስ ሚላን በስፋት ስሙ ከኢንተር ሚላንና ከዩቬንቱስ ጋር ሲያያዝ ነበረ። አሁን ከወደ ጣሊያን አካባቢ ኤስ ሚላን ይህን ተጫዋች የግሉ ለማድረግ ከፍተኛ ስራዎችን እየሰራ ነው ተብሏል። ግን ኤስ ሚላን ከዩቬንቱስም ከኢንተር ሚላንም ባነሰ ዓመት ነው የሚቀጥለው የውድድር ዓመት የተሳትፎ መጠኑ። ምክንያቱም በአውሮፓ የትኛው መድረክ ላይ አይሳተፍም። ፍሬድሪኮ ኬዛ በሊቨርፑል መቆየትን ቅድሚያ ይሰጣል ቢባልም መልቀቁ አይቀርም። መዳረሻውም ጣሊያን እንደሚሆን ይጠበቃል። ሊቨርፑል ኮማሃዲ ኬለርን ለቋል። በአጠቃላይ 67 ጨዋታዎችን ለሊቨርፑል ግብ ጠባቂ ሆኖ ተጫውቷል። የሱን ያክል ፍጹም ቅጣት ምት በትንሽ ጨዋታ የመለሰ አንድም የሊቨርፑል ግብ ጠባቂ በእንግሊዝ ፕሪሚየር ሊግ ታሪክ የለም። በ67 ጨዋታ 6 ፍጹም ቅጣት ምቶችን ማዳን የቻለ ግብ ጠባቂ ነው። ይህም በሊቨርፑል እግር ኳስ ታሪክ ውስጥ በትንሽ ጨዋታ በርካታ ፍጹም ቅጣት ምቶችን ያዳነ በታሪክ ብቸኛውም የመጀመሪያውም ተጫዋች ያደርገዋል። ይህ ተጫዋች ነው እንግዲህ በሊቨርፑል በቀጣይ ውድድር ዓመት የማንመለከተው። የዚህ ተጫዋች አስደናቂ ብቃት የሊቨርፑል ደጋፊ ሆኖ የሚጠራጠር አለ ብሎ ማሰብ አይቻልም። የአሊሰን ቤከር በቦታው ላይ መኖር ቀጣይ ዓመት ደግሞ እንደ ማማርዳሽቪሊን ወደ ቡድኑ ማምጣታቸው ለዚህ ግብ ጠባቂ መልቀቅ ዋነኛ ምክንያት እንደነበረ ይታወቃል። ቀጥሎ በብሬንትፎርድ እንመለከተዋለን። ምርጡ ግብ ጠባቂ ስለመሆኑ ጥያቄ አይነሳበትም። ኮማኒ ኬለር በቀጣይ ዓመትስ እንዴት ያለ ሲዝን ያሳልፋል የሚለው ይጠበቃል።
ስቴቨን ጄራርድ በፍሎሪያን ቨርዝ ዝውውር ላይ ሐሳቡን አጋርቷል። ስለ ፍሎሪያን ቨርዝ ዝውውር አንዳንድ ወሬዎች አሉ። ትልቅ ተሰጥኦ ያለው ተጫዋች ነው። በዣቪ አሎንሶ ሊቨርፑልን ድንቅ ስራን ሰርቷል። ከፊት ለፊቱ ብሩ ነገር እንዳለ ይሰማኛል። ለሊቨርፑል ትክክለኛ ለሊቨርፑል ትክክለኛ ሰው ነው። ሊቨርፑልም ለሱ ትክክለኛው ቦታ ነው ብሏል። የፍሎሪያን ቨርዝ ዝውውር ጉዳይ አሁንም በሂደት ላይ ነው። ምናልባት ጀርመን በዩኤፋ ኔሽንስ ሊግ እየተጫወተች ትገኛለችና ከብሔራዊ ቡድኑ ቆይታ በኋላ እልባት ይሰጡታል ተብሎ ይጠበቃል። የክፍያ መዋቅር ብቻ ነው የቀረው እንጂ ያስቀድሞ ተጫዋቹ ለሊቨርፑል ለመጫወት ከስምነት እንደደረሰ ይታወቃልና በጉዳዩ ለተጨማሪ መረጃዎች ካገኛል ለሊቨርፑል ደጋፊዎች እንደዚሁ ምናጋራቸውናል። አርሰናል ከማርኪኒዮስ ዝውውር 2.5 ሚሊዮን ፓውንድ የበለጠ ገንዘብ እንዳገኘ ተረጋግጧል። ከወደፊት ሽያጩም ላይ ገቢ እንደሚያገኝ ተረጋግጧል። ተጫዋቹን ሸጠውታል። እንግዲህ በክለብ ክሮዛሪዮ ይገኛል። በቀጣይ በዓለም ክለቦች ዋንጫ ይሳተፋል ክለብና እንግዲህ አርሰናሎች 2.5 ሚሊዮን ፓውንድ አካባቢ ገቢ አግኝተዋል። ከክንፍ አጥቂ ጋር በተያያዘ በስፋት ስሙ ሲነሳ የነበረው ኒኮ ዊሊያምስ ከአትሌቲኮ ቢልባኦ ጋር ድርድር እያደረገ እንደሆነ ነግረናቸዋል። 10 ሚሊዮን በዓመት የሚያስገኝለትን ፓኬጅ ነው ያቀረቡለት። እናም ወደ አርሰናል የመምጣቱ ወይም ከአትሌቲኮ ቢልባኦ የመልቀቁ ነገር አሁን ዝቅ ብሏል። በዚህም ኤድሞላ ሉክማን ላይ ትኩረት አድርገዋል። አርሰናሎች በሚቀጥለው የውድድር ዓመት ክለቡን እንደሚለቅ ይታወቃል። ወይም ከአንድ ወር በኋላ ክለቡን ይለቃል በሚቀጥለው የዝውውር መስኮት ላይ። እናም ይሄንን ተጫዋች ከአታላንታ ለማስፈረም ከፍተኛ ስራዎችን ይሰራሉ ተብሏል። አርሰናል ምናልባት ቤርታ በቀጣይ አርሰናል ቤት በዝውውር መስኮት ላይ ትልቅ ስራዎችን ይሰራል ተብሏልና አርሰናል ቤት ትልልቅ ነገሮች እየተጠበቁ ነው። የመዘግየቱ ነገር እንዳለ ቢሆንም አሁን ደግሞ ኤድሞላ ሉክማን በክንፍ አጥቂነት በዋነኝነት ቦታው ላይ ተይዟል። በትንሽ ገንዘብ ሊገኝም ይችላል። በዛ ላይ ደግሞ ከአታላንታ እንደሚለቅ 100% መረጋገጡ ለአርሰናል ጥሩ አጋጣሚ ሊፈጥርለት ይችላል። ባርሴሎና ቶማስ ፓርቴን በዚህ ክረምት የዝውውር መስኮት በነፃ ለማስፈረም ድርድሮቹን ቀጥሏል። ወኪሉንም ያነጋግሮታል። ተጫዋቹን በተለይም ጊዜ ከመስጠትም ጋር በተያያዘ ዋስትና እንደሚሰጡት ማለት ነው። ነገር ግን ፓርቴ አሁንም ቢሆን አርሰናልን ከመልቀቅ በፊት ለአርሰናል ቀድሜ ይሰጣል የተባለው የኮንትራት ማራዘም ሂደቱ ድርድሩ የመጀመሪያው በጥሩ ሁኔታ ተጠናቋል። አርሰናል ቤት ኮንትራት የማራዘም ሂደቱ እንደቀጠለ ነው። በቶማስ ፓርቴ ላይ ብቻ አይደለም። ዊሊያም ሳሊባ፣ ማጋሌሽ፣ ቡካዮ ሳካ፣ ኢታን ንዋኔሪን ጨምሮ ማይለ ሉዊስ ስኬሊ በትልቁ የሚጠበቁ ተጫዋቾች ናቸው። የትሮሳርድና የጋብርኤል ማርቲኔሊም ጉዳይ እንዳለ ሆኖ ማለት ነው። ስለዚህ በአርሰናል ቤት በኮንትራት ማራዘም ሂደት ላይ ሰፊ ጊዜን እያሳለፉ ነው። የቶማስ ፓርቴም ከዛ ውስጥ አንደኛው ነው። ግን የመጨረሻ ውሳኔ አልተወሰነም። ባርሴሎናዎችም ሁኔታውን እየተጠባበቁ ነው። ፓርቴም ለአርሰናል ቅድሚያ ይሰጣል ተብሏል። ቀጣይ ዓመት አርሰናል ቤት ልክ እንደ አዲስ ፈራሚ ልንመለከተው የምንችለው ተጫዋች አለ። ማክስ ዶማን ገና 15 ዓመቱ ነው። የአርሰናል የመጀመሪያ ቡድን አካል ሆኖ በሚቀጥለው የውድድር ዓመት እንደሚጫወት ተረጋግጧል። ማይከል አርቴታም በብዙ ያወደሱት በብዙ ያሞገሱት ተጫዋቻቸው ነው። የአማካይ ክለብ ውስጥ ባሉ ሰዎች ቀጣዩ ላሚን ያማል የሚልም አድናቆት ተችሮታል። ምናልባት ማክስ ዶማን በዚህ ውድድር ዓመት ራሱ የመጀመሪያ ውድድሩን ሊያደርግ ይችላል ተብሏል። በቅድመ ውድድር ጨዋታ ላይ እንግዲህ በአርሰናል በኩል ባለፈው ዓመት በተጠናቀቀው ውድድር ዓመት በእድሜ ገደብ ምክንያት ብቻ ነው ወደ ዋናው ቡድን ማሳደግ ያልቻሉት። እናም የ15 ዓመት ተጫዋች በቀጣዩ ውድድር ዓመት በአርሰናል ዋናው ቡድን ውስጥ እንደምንመለከተው ማይክል አርቴታ አረጋግጧል። ትልቅ ተሰጥኦ ያለው ለአርሰናል በትልቁ ያገለግላል ተብሎ የሚጠበቅ ተጫዋች ነው። ሩበን አሞሪም የአጥቂ ክፍላቸውን ለማጠናከር ጥረት እያደረጉ መሆኑን ተከትሎ ከክለቡ የሚለቁ አጥቂዎች ይኖራሉ። ጆሽኳ ዜርኪዚ፣ ራስመስ ሆይሉንድ ቦታ የመልቀቅ ግዴታ ይኖርባቸዋል። ገቢ ለማግኘትም ዩናይትድ የግድ መሸጥ አለበት ተጫዋቾችንና ከሰበሰባቸው የአጥቂ ተጫዋቾች አንጻር ከነኚህ ከሁለት አንዱ የመልቀቅ ዕድላቸው ሰፊ ነው። በዋነኝነት ራስመስ ሆይሉንድ ይጠበቃል። ዜርኪዚ እንኳን ከ9 ቁጥር ሚናም ባለፈ ሁለገብ ሆኖ መጫወት ስለሚችል ምናልባትም በዩናይትድ የመቆየት እድል ሊኖረው ይችላል። የሆይሉንድ ጉዳይ ግን አሁን በማንቸስተር ዩናይትድ ቤት ለሽያጭም ከቀረቡት አንደኛው ነው። ሩበን አሞሪም የአጥቂ ክፍላቸውን ለማጠናከር የሆይሉንድን ስንብት ይፈቅዳሉ እየተባለ ነው። በበርካታ ዩናይትዳውያን በሐሳብ መስጫ ሳጥናችን ላይ ከቀረቡልን ጥያቄዎች የ17 ዓመቱ የግራ መስመር ተመላላሽ በጥር የፈረመው ዲያጎ ሊዮን ጉዳይ ከምን ደረሰ የሚል ነው።
ያው ተጫዋቹ ለማንቸስተር ዩናይትድ እንደሚጫወት ይታወቃል። ከዚህ በኋላ የማንቸስተር ዩናይትድ ሰዎች የተጫዋቹ በቀጥታ ወደ ዋና ቡድን መቀላቀል ተጫዋቹ ላይ ተጽዕኖ ይፈጥራል ብለው ስላመኑ በመጀመሪያ የአካዳሚ ተጫዋች ሆኖ እንደሚጀምር ተረጋግጧል። በጊዜ ሂደት ተጫዋቹ ልምድ እያካበተ ሲመጣ ለፕሪሚየር ሊጉ ፈተና ብቁ ሆኖ ሲገኝ ወደ ዋናው ቡድን ያድጋል ተብሏል። ከጁን 30 በኋላ የማንቸስተር ዩናይትድ ንብረት ሆኖ መጫወት ይችላል። እስከዛ ድረስ ያው በነገራችን ላይ አንድ ተጫዋች እስከ ጁን 30 ነው በየክለቦቹ ያለው ውልና ይህም ተጫዋች ወደ ማንቸስተር ዩናይትድ የሚመጣው ወይም ለዩናይትድ መጫወት የሚችለው ከጁን 30 በኋላ ነው እና ምናልባት በቀጣይ 2 ሳምንታት ውስጥ ዩናይትድን ይቀላቀላል ተብሎ ይጠበቃል። ግን ወደ አካዳሚ ተጫዋቾች ነው ይገባል ተብሎ የሚታሰበው። ማንቸስተር ዩናይትድ ሰዎች በቀጣይ የብሪያን ምቤሞን ዝውውር ለመጨረስ ከብሬንትፎርድ ጋር ንግግር ያደርጋሉ ተብሎ ይጠበቃል። አሁን ትልቁ ፈተና ይሆናል ተብሎ የሚጠበቀው በዚህ ዝውውር ላይ የዝውውር ሂሳብ ጉዳይ ነው። ይሄ ተጫዋች ከማቲያስ ኩና በተመሳይ እስከ 60 ሚሊዮን ፓውንድ እንዲጠናቀቅ ይፈልጋሉ ብሬንትፎርዶች። ማንቸስተር ዩናይትድ እስከ 50 ሚሊዮን ፓውንድ ሊያቀርቡ ይችላሉ እየተባለ ነው። ምርጥ ጊዜን አሳልፏል ብሪያን ምቤሞ። ምናልባት የብሪያን ምቤሞን ቁጥር ከኦፕታ ላይ ወስደን አንድ ማሳያ እናስመልከታችሁ። በዚህ ውድድር ዓመት አውሮፓ 5 ታላላቅ ሊጎች ብቻ መርጠን በርካታ የግብ አስተዋጽኦ ያላቸውን ተጫዋች ብንፈልግ 7ኛ ደረጃ ላይ እናገኘዋለን ብሪያን ምቤሞን። ሳላ 47 የግብ አስተዋጽኦ፣ ሃሪ ኬን 34 የግብ አስተዋጽኦ፣ ኬሊያን ምባፔ 34 የግብ አስተዋጽኦ፣ ሩዲጌ 33 የግብ አስተዋጽኦ፣ ሌዋንዶስኪ እና ኢሳክ 29 የግብ አስተዋጽኦ፣ ብሪያን ምቤሞ 27 የግብ አስተዋጽኦ አለው። ምናልባት ከሌሎች ተጫዋቾች ካነጻጸር ነው ከራፊኒያ ከኦስማን ዴምቤሌና ከኦሊሴ እኩል 27 የግብ አስተዋጽኦ አለውና እንደዚህ አይነት ጥራት ያለው ተጫዋች ነው ለዩናይትድ ለመጫወት ፈቃዱን የሰጠው። ሁሉ ነገር ተስማምቷል። እሱ የቀረውም በዩናይትድ እና በብሬንትፎርድ መካከል በብሪያን ምቤሞ ዝውውር ሂሳብ ላይና የአከፋፈል ሂደት ላይ ከስምምነት መድረስ ብቻ ነው። ጋሪ ኔቭል ቀጣይ ዓመት ቡድኑ መገንባት ያለበት በኮቢ ሜኖ ዙሪያ ነው ብሏል። ኮቢ ሜኖ ምርጥ ተጫዋች ስለመሆኑ ጥያቄ ያለው ሰው አለ ብዬ አላምንም ብሏል። እናም ጥያቄ ከሌለ በተጫዋቹ ብቃት ሁሉም ሰው ደስተኛ ከሆነ ለምንድነው በኮቢ ሜኖ ዙሪያ የመሃል ሜዳ ክፍሉ የማይመሰረተው? ስለዚህ ዩናይትድ ቀጣይ ዓመት በኮቢ ሜኖ ዙሪያ ያጠነጠነ ጨዋታ ነው መጫወት ያለበት። ምርጡ አማካይ ነው ብዬ አስባለሁ ብሏል ጋሪ ኔቭል። ቆይታው ግን እርግጥ አይደለም በዩናይትድ በደሞዝ ጉዳይና የቋሚነት ጉዳይ በዋነኝነት በተጫዋቹ በኩል ለዩናይትድ የቀረቡ ጥያቄዎች ናቸው። ማንቸስተር ዩናይትድ የደሞዝ ጉዳዩ ላይ በትልቁ ልዩነት ተፈጥሯል። ሩበን አሞሪም እንኳን ተጫዋቹን በቀጣይ ውድድር ዓመት የቡድናቸው አካል እንደሆነ አድርገው ሲናገሩም ነበረ። ምናልባት በቀጣይ የሚደረገው ድርድር የዚህ ተጫዋች የማንቸስተር ዩናይትድ ቆይታ የሚወስን ይሆናል። ቼልሲ በጥብቅ እየተከታተለ ይህንን ጉዳይ። ጋሪ ኔቭል ግን የለም ምርጡ ተጫዋቻችን ነው፣ የመሃል ሜዳ ክፍሉ መዋቀር ያለበት በሱ ዙሪያ ነው ሲል ተደምጧል። ከወደ ጣሊያን ሊቻ ማርቲኔዝን የሚፈልጉ ክለቦች አሉ እየተባለ ነው። ስለ ብቃቱ የሚጠራጠር የለም፣ ግን ጉዳት በዩናይትድ ቤት በሚፈለገው ሰዓትና ቦታ እንዳይገኝ አድርጎታል። በጣሊያን አሰልጣኝ አንቶኒዮ ኮንቴ የሚመሩት ናፖሊዎች አርጀንቲናን የማንቸስተር ዩናይትድ የመሃል ተከላካይ ሌሳንድሮ ማርቲኔዝ ላይ ፍላጎት አላቸው ተብሏል። በሻምፒዮንስ ሊግ ውድድር ላይ የሚሳተፉ ክለቦች ሌሳንድሮ ማርቲኔዝ ላይ ፍላጎት አላቸው። ነገር ግን ሌሳንድሮ ማርቲኔዝ ወደ የትኛውም ክለብ ከመዘወር ይልቅ በማንቸስተር ዩናይትድ መቆየትን ቅድሚያ ይሰጣል እየተባለ ነው። ዩናይትዶችም ከተጫዋቹ ሽያጭ ገንዘብ ከማግኘት ይልቅ ከጉዳት ነፃ ሆኖላቸው በወሳኝ ሰዓት እንዲገኝ ነው ዋነኛ ፍላጎታቸውና በማንቸስተር ዩናይትድ ቤት ግን ተጫዋቹ የጉዳት ታሪኩ እጅግ በጣም መጥፎ የሚባል ነው። ለማንኛውም አዲስ ነገር ካለ በዚህ ጉዳይ ላይም ተጨማሪ መረጃ ስናገኝ እናጋራችኋለን። ልክ በዛሬው ዕለት በ2023 የውድድር ዓመት ለማንቸስተር ዩናይትድ እና ለበርካታ ክለቦች በመጫወት ያሳለፈው ዝላታን ኢብራሂሞቪች ከእግር ኳስ ዓለም ራሱን ያገለለበት ጊዜ ነበረ። ኢብራሂሞቪች በእግር ኳስ ሕይወቱ 988 ጨዋታ ያደረገ 573 ግቦችን ያስቆጠረ 32 ዋንጫዎችን ከፍ ማድረግ የቻለ ነው። ከ1999 እስከ 2023 የውድድር ዓመታት ድረስ እግር ኳስን ተጫውቷል። በእያንዳንዱ ዓመት ሁሉ ግብ አስቆጥሯል። ኢብራሂሞቪች በእግር ኳስ ሕይወቱ ዳኛው ፊሽካ ከነፉበት አንደኛ ደቂቃ ጨዋታው አብቅቷል እስካሉበት 9ኛው ደቂቃ በሁሉም ደቂቃ ላይ ግብ አስቆጥሯል። ያ ማለት አንደኛው፣ ሁለተኛው፣ ሶስተኛው፣ አራተኛው እያለን እስከ 90 ደቂቃ ባሉ ደቂቃዎች እያንዳንዳቸው ላይ ግብ አስቆጥሯል። ዝላታን ኢብራሂሞቪች በእግር ኳስ ለየት ያሉ ግቦችን ያስቆጥራል። በተለይም ይሄ አክሮባቲክ በሆነ መንገድ የሚያስቆጥራቸውና
በተለየ መንገድ እግሩን ከፍ አድርጎ የሚያስቆጥራቸው ግቦች የታወቁለት ናቸው። እንግሊዝ ከስዊድን ስትጫወት ደግሞ ከመሃል ሜዳ በጥቂቱም ቢሆን ጠጋ ብሎ እንደ አክሮባቲክ በሆነ መንገድ ግቡን ሳይ ያስቆጠረው ግብ በዝላታን ኢብራሂሞቪች የእግር ኳስ ህይወት ውስጥ የማትረሳው ግብ ናት። ለበርካታ ክለቦች ከመጫወቱ አንጻር ለዩናይትድም ተጫውቷል። ምናልባት የዝላታን ኢብራሂሞቪች በግል አድናቂዎች አሊያም ክለባችሁ መጥቶ ሲጫወት ካስቆጠራቸው ግቦች የትኛውን በተለየ መንገድ ታስታውሱለታላችሁ? በሐሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን ሁለተኛው የዩቲዩብ ገጻችን ማለትም የዝውውር ቻናል ከ20,000 በላይ ሰብስክራይበር ባለው ማለት ነው። ለእናንተ ውድ አድማጮቻችን ከሀገር ቤት እስከ ባህር ማዶ መረጃዎችን በዚህ መልኩ አሰራርተን ያቀረብንላችሁ ወቅታዊ መረጃዎችን በየዕለቱ ለማግኘት ሰብስክራይብ አድርጋችሁ ደውል ምልክቷን ተጫኑ። ከወደዳችሁ ላይክ ማድረግ እንዳይረሳ። ከዚህኛው ቻናላችሁ ውጪ ይሄንን ቅጂ በየትኛውም ቻናል እንዳልነቀቅ ነው በድጋሚ ልንነግራችሁ እንወዳለን። የአሁኑን እዚህ ጋር ግን አበቃን። መልካም ጊዜ